ከሰበር ዜናውን ጀምር ብዬ ልክ ነው ስለዚህ የአርበኛ ንጉሱን ድምጽ ሰምተን ብንመለስ አይሻልም እሱን እናሰማ መልካም ሰበር ዜና አለን አድማጭ ተመልካቾቻችን ወደ አፋብን ቢዛሞ እዝ ወይንም ወለጋ ደውለናል ንጉሱ በአርበኛ ንጉሱ መስመር ላይ አለ አርበኛ ንጉሱ ይሰማሃል ድምጽ ይሰማሃል ሰላም ጤና ይስጥልን ፕሮፌሰር ይሰማል ደህና ነን ንጉሱ እንዴት ናችሁ ማምሻውን ዛሬ በቢዛሞ እዝ አንሻ ሰይድ እዝ በአፋብን ወለጋ ወይንም ቢዛሞ ምንድነው ለማምሻውን እየሰማን ያለነው ንጉሱ ምንድነው ያለው ወታደራዊ ድሎች ምን ይመስላሉ ባክህን መረጃዎችን ብታደርሰን ብዬ ነው ዳንተ ደወልኩት አመሰግናለሁ ፕሮፌሰር ያው ሰሞኑን እንደሚታወቀው ትናንትና ከትናንት በፊት ገዳ ኮማንዶ የሚባል ጉትንና አንድ ወደ ከተሞች ላይ እና ለሊ የሚባሉ ያማራ የሚበዛበት ከተሞች ላይ ያው ቤቶችን እያቃጠለ ንብረት እየዘረፈ እያወደመም ነበርና ከዚህ ጋር ተያይዞ እኛ ያው ከተማው ላይ ውጊያ ለመክፈት በጥንቃቄ ስናደርግ ነበር የቆየነው ግን አገዛዙ ያው ለህዝብም ለንብረትም ግድ ስለሌለው እሱን በጭካኔ ሲያጠፋ ቆይቷል ነገር ግን እኛ ደግሞ ይሄን ጉዳይ በማየት ከከተማ እንደምንም ብሎ በሚንቀሳቀስበት ሰዓት ጠብቀን ያው ተኩስ ጀመርን ማለት ነው በዚህ አውደ ውጊያ ዛሬ ነሐሴ 13 ከቀኑ 10 ሰዓት ላይ ነው ውጊያውን የጀመርነው በዚህ ሁኔታ እንግዲህ በርካታ ወታደራዊ ድሎች ተገኝተዋል ከዚህ ውስጥ 13 ኮንቮይ መኪኖች መከላከያ የተጫነበት መከላከያ ሰራዊትና ሎጂስቲክ የተጫነ እንደዚሁ 4 ፓትሮሎች ከባንክ እንግዲህ ደሞዙ ይሁን ከባንክ ያወጣው ብር ይሁን ከማህበረሰቡ የዘረፈው አላወቅንም እሱን እያጣራን ነው የ100 ኪሎ 200 ኪሎ ጥሬ ብር ማለት ነው የተማረከ ሌላው እስካሁን የተቆጠረ 7 ክላሽ 3 ስናይፐር እና 4 ብሬን መትረጌስ እና በርካታ ተተኳሾች አንድ መኪና ተተኳሽ ሙሉ መማረክ ተችሏል እንግዲህ ቁጥሩ አልታወቀም አንድ በመኪናው አንድ መኪና ሙሉ ስለሆነ ምናልባት ቁጥሩ ብዙ ነው እንግዲህ በዚህ አውደ ውጊያ 3 ሻለቃ አመራሮች ተደምስሰዋል ቁጥሩ እጅግ ብዙ የሆነ የጠላት ኃይል ተደምስሷል እንደዚሁ በመቶ አለቃ ማረግ ያሉ መስመራዊ መኮንኖችም በእጅ መማረክ ተችሏል በዚህ 2 ፓትሮሎችን ከአገልግሎት እየሰጡ ነው ያሉት አሁን ከተማረኩ በኋላ ሌሎች አብዛኞቹ መኪኖች 13 ኦራል መኪናና 2 አይሱዚ እና 2 ፓትሮል መኪኖች ያው በቦምብና በአርቢጂ ጋይተዋል ማለት ነው ሌላው ከዚህ የተረፈው ግሪያው ጭኝ ብሎ ወደ መጣበት ወደ ነቀምት ከተማ ተመልሷል ማለት ነው ይሄ ነው ያለው ነገር በጣም እጅግ ደስ የሚል ልብ የሚያሞቅ ድል ነው ዛሬ ተሰራ ይሄ ነው ያለው ነገር እንግዲህ ከሞላ ጎደል አሁን ይሄ ሁሉ 13 ሙሉ ተሳቢ ኮንቮይ ኦራል መኪኖች የመከላከያ ነው የገዳ ኮማንዶ ነው የሚጠቀምበት ጥምር የኮማንዶ የኦሮሚያ ኮማንዶ የገዳ ኮማንዶ የሚባልና የመከላከያ ሰራዊት የሚባለው በጥምር ጦር ነው በዚህ ሚኒሻም አብሮ አለ ጥምር ጦር ነው ምን ያህል እንደሆነ የተማረከ ወታደር አለ ከተራ ወታደርን ጨምሮ 100 አለቃዎች እንደተያዙ ነግረኸኛልና ምርኮኛዎች አሉ በአገዛዙ ላይ ደረሰው በተለይ ደግሞ ወታደራዊ ጉዳትን በተመለከተ ከዚህ ከሎጂስቲክሱና ከቁሳቁሱ ባሻገር ከሻለቃዎቹ መደምሰስ በተጨባጭ ምን ያህል ሰራዊት እንዳለቀ መገመት ወይንም ማወቅ ይቻላል አዎ በድምሰሳ ደረጃ የተደመሰሱ ከ60 በላይ ይሆናሉ በእጅ የተያዙ እስካሁን 7 ናቸው በህይወት ማምለጥ የቻሉ ምክንያቱም ተኩሱ እኛም የኃይል
መሰብሰብ ተደርጎ በሚገባ ቦታ ይዞ ስለነበር ኃይሉ የኛ ኃይል ማለት ነው ወገን ኃይል ስለዚህ ተኩሱ በደንብ ዓላማውን በትክክል ዓላማ ያደረገ ስለነበር በደንብ ማጥቃት ተችሏልና በዚህ ሁኔታ ጠላት እድለኛ የሆነውና እንደ ሁኔታዎች ህይወቱን ማትረፍ የቻለው እጁን ወደ ላይ በማለት ያው እጅ ሰጥቷል ከዚህ መሃል 7 ሰዎች ብቻ መትረፍ ተችሏል ሌላው እንግዲህ ከመቶ የሚበልጠው ሸሽቶ እንዳመለጠ ነው ከዛው ግን ከ60 በላይ የሚሆን አስክሬን ተነስቶ እንዲቀበር ተደርጓል እንግዲህ ይሄን ይመስላል በመቶ አለቃ ደረጃ 100 አለቃና አንድ ምክትል መቶ አለቃ ናቸው እንትን ያሉ መማረክ የተቻሉ ያው ሌላው ተደምስሷል ማለት ይሄ መከላከያ ሆነ በመከላከያ ሰራዊት ነው በመከላከያ ሰራዊት ደረጃ ያሉት ናቸው ገዳ ኮማንዶ የሚባለው አብዛኛው ሸሽቶ ያመለጠው ብዙ በገዳ ኮማንዶ የሚባለው ኃይል ነው እና ያው ብዙ በዛ ልክ እንትን ለማለት ይችላል መከላከያው የትኛው እዝ ነው የትኛው ክፍለ ጦር የትኛው እዝ ነው ይሄ ሽንፈት ይደርሰበት እንግዲህ ዞሮ ማዕከላዊ እዝ ነው በዚህ ቀጠና እየተንቀሳቀሰ የሚገኘው ከማዕከላዊ እዝ ነው የኮሮና ክፍለ ጦር ሬጂመንቱን ገና አላጣራንም እሱ ነገ በዝርዝር በደንብ የምንዘግበው ይሆናል ያንዳንድ ንብረት እየተቆጠረ ነው ገና አጠቃላይ ንብረቶችን በቁጥር የተገኘውን ብርም ተተኳሹም ሌሎች መሳሪያዎችም የነፍስ ወከፍ መሳሪያው የቡድን መሳሪያው እንደዚህ የደረሰው በጠላት ላይ የደረሰው የሰባዊ ኪሳራም ጭምር በዝርዝር ነገ ምናደርስ ይሆናል አሁን ያው ምሽት ስለሆነ እየጨለመ ስለሆነ በትክክል በዝርዝር ለመዘገብ እንትን አንልም አልቻልንም ነገ በሁሉንም በቪዲዮ በተደገፈ እናደርሳለን አርበኛ ንጉሱ አለልኝ የአፋብን ወለጋ ቢዛሞ እዝ አንሻ ሰይድ እዝ ዋና ሰብሳቢ ነህ እጅግ አድርጌ ከልብ ነው ማመሰግነው ለመረጃ ነገ ላይ እንግዲህ የተጠናከረ መረጃ የተሟላ መረጃ ደግሞ ሲሆን መረጃዎቹን ለአድማጭ ተመልካቾቻችን እናደርሳለን ለሰጣይ ማብራሪያ ከልብ ነው ማመሰግነው አመሰግናለሁ እሺ ኦልራይት ምስል ያለ ይመስለኛል ቪዲዮ የተገኙ ቪዲዮዎችም ያሉ ይመስለኛል ቴክኒሻናችን አይ ቲንክ እሱን በተወሰነ መንገድ ልታሳይን ትችላለህ ብዙም ጀስት ዲስፕሌይ ለማድረግ ያህል ብቻ ማለት ነው ድምፁ ከተስተካከለልህ ልታሳየን ትችላለህ አንሙት ገንዘቡ ገና ተቆጥሮ አላለቀም ሙሉ ተሳቢ ሙሉ ተተኳሽ ነው እንደዚሁ የተቀበሉት በርካታ ኮንቮይስ ከጥቅም ውጪ ሆነዋል ከ13 በላይ ኮንቮይ ኦራል መኪኖች ናቸው ሙሉ ለሙሉ ከአገልግሎት ውጪ የተደረጉት ፓትሮሎች እንደዚሁ ተጨባጭ ተማርከዋል ባለ 100 ኖት ከ200 ኪሎ ግራም በላይ ባለ 100 ኖት ገንዘብ ነው እንግዲህ ይዞ ሲንቀሳቀስ የነበረው አንሙት ባለ 100 ብር ሆኖ ግን ከፍተኛ ገንዘብ ኖት ነው ባንክ ውስጥ የማይቀመጥ ያህል ገንዘብ ነው ይዞ ሲንቀሳቀስ የነበረው የሰራዊት ከዚህ በፊት ስንል እንደነበረው እንግዲህ ካሽ ኢኮኖሚ ነው እያንዳንዱ ጀነራል ገንዘብ ካልሰጠው ማይንቀሳቀስበት ደረጃ ላይ ያ ትንሽ ዲስፕሌይ ግልን እየሞከረ ቴክኒሻናችን ኦኬ ያ አይ ቲንክ በቂ ነው በዚህ ደረጃ ካየ ነው በቂ ይመስለኛል ያ አይ ቲንክ እንትኑን ያለውን እንትን ስለምን ፈራ ነው ይበቃል ከዚህ በላይ ጋይድላይኑ እንትን እንዳይለን ብለን ነው እኔው አጠቃላይ ግን ምንድነው ቴክኒሻናችን ይበቃል በታነሳው ትችላል ያ አጠቃላይ ያለው ነገር ምንድነው አንሙት በርካታ የጦር መሳሪያዎች ናቸው አሁን እንግዲህ ግብጽ ነች ዩናይትድ አረብ ኤሚሬት ነች ሳኡዲ ነች ቱርክ ነች ኤርትራ ነች ወይንም ሌሎች ሀገራት ኢትዮጵያ ውስጥ ያሉ ኃይሎችን የሚያስታጥቀው ይላል ያገዛዝ ብዙ ጊዜ ከሳል ግማሹ መንግስት ነው የሚያደራጀው ይላል መንግስት ነኝ የሚለው አካል ደግሞ ግብጽ ነች የምታደራጃቸው ይላል እና እንደዚህ እርስ በርሱ የተጣረሰ ግን ደግሞ ሁሉም አንድን ቡድን ዲስክሬዲት ለማድረግ ታርጌት ያደረገ በተለያየ አቅጣጫ የተሰነዘረ ቢመስልም ዞሮ ህዝብ እያደረገ ያለውን ያለቦት ባይ ተጋዳይነትን ትግል በተመለከተ አንሙት
ሊሰጠው የሚፈለገው ፖለቲካዊ ትርጉም በብዙዎች ዘንድ ያለውን እውነታ ከተጨባጭ እውነታ ያፈነገጠ እንደነበረ እናውቃለን እና ዛሬ ተመለከትከውን በቢዛሞ ወዝ የተገኘውን ድል ስትሰማ ምንድን ነው ከዚህ አጠቃላይ ይሄ ምን ማለት ነው? በአጠቃላይ ይሄ ወታደራዊ ድል ምን ማለት ነው? መልካም እንግዲህ የቢዛሞ አንሻ ሰይድ እዝ እንደምታውቀው በቅርቡ ነው እዛ አካባቢ ከነበረ የአማራ ፋኖ በወለጋ ከሚለው ጋር አንድነታቸውን ያበሰሩት። እንግዲህ የሰራዊት ውህደቱ እና ይሄን የመሰለው ነገር በጣም ድል አድራጊ አድርጓቸዋል። በነገር ላይ ቪዲዮዎች ስንመለከት ነበረ ወለጋ ውስጥ የሚቃጠሉ መንደሮችን መኖሪያ ቤቶችን ቪዲዮ በማህበራዊ ሚዲያ ላይ ስንመለከት ነበርና አይ ቲንክ ይሄንን ትናንትና ቤቶች መኖሪያ መንደሮች ሲቃጠሉ ተመልክተን ዛሬ ላይ ነው እንደዚህ ያለ ድል መመዝገቡን ያያየን ያለ ነው። ከፍተኛ ድል ነው። 13 ያህል ቅድም ተጋርቶ ሚዲያ ላይ ስንመለከት የነበረው 13 ያህል የኮንቮይ መከላከያ ወይም የዚህ የጥምር ጦር የሚባለው ኮንቮይ መውደቅ፣ በዚያ ደረጃ ጥሬ ገንዘብ መያዝ፣ በሰው ኃይልም ደረጃ ከፍተኛ የሆነ በመሳሪያም ከፍተኛ የምትለው አይነት ድል አስመዝግቧል እዙ። እንግዲህ ይሄ ብዙ ነገር ማለት ነው። ያገዛዙን የጸረ አገዛዝ ትግሉን አድማስ ከጊዜ ወደ ጊዜ ጫናዎች በምን ያህል ደረጃ እየሰፉ በመላ ሀገሪቱ እየተስፋፉ እየመጡ እንደሆነ ከፍተኛ ማጥቃቶች በተለያዩ ሀገሪቱ ክፍል እየደረሰበት እንደሆነ የሚያሳይ ነው። በአብዛኛው ጊዜ የሚዲያ ትርክቱ ሰሜን ኢትዮጵያ ላይ ያተኮረ ነው እንደምታውቀውና ነገር ግን አሁን የምንመለከተው በመላ ሀገሪቱ ጸረ አገዛዝ ትግል የሚያደርጉ ኃይሎች እየተስፋፉ መምጣታቸውን አገዛዙ በተለምዶ የሚያቀርበው የሚለው ህግ የማስከበር የሚለው ነገር የት አካባቢ ከምን ያህል ኃይል ጋር ነው ከስንት ኃይል ጋር ነው ህግ የምታስከብረው የሚለው ነገር ሁሉ በብዙ መንገድ የሚገልጽ ነው። ይሄ እንግዲህ ሌላኛው አንደኛው የሚያስተላልፈው መልእክት ምንድነው? ሰሞኑንም ስንመለከት እንደነበረው የወለጋ ቢዛሞ ላይ ያለው የትጥቅ ኃይልን በተመለከተ በተለይ ያገዛዙ ነው አገዛዙ ያደራጀው አገዛዙ ያሰለጠነው አገዛዙ ያስታጠቀው ነው የሚል ትርክት በተደጋጋሚ ሲቀርብ እንመለከታለንና በተለይ እዚህ ላይ ማስተካከያዎች ሊኖሩ ይገባል የሚል ሐሳብኛም በተደጋጋሚ ስናቀርብ ነበር። ልክ የወለጋ ላይ እንግዲህ ወለጋ ላይ ብቻ ነው ያገዛዙ የመደበኛ ኃይሎችን በፍላጎቱና በተለያየ ስም አያደራጅም የሚል መነሻ አይደለም ይዘን ምን ከራከረው አገዛዙ ከውስጥም ከውጭም ፕሮክሲ ኃይል ማደራጀት ስራ እንደሚሰራ እናውቃለን። ስለዚህ ይህንን ትርክት ከሚያቀርቡት ጋር በዚህ አይደለም ልዩነታችን። በተለይ ወለጋን በተመለከተ ግን ለምሳሌ የፈቃድ አብዲሳ የሚመራው ያገዛዙ ሸኔ ጃልመሮ ከሚመራው የኦሮሞ ነጻነት ሰራዊት ጋር እንደሚለያየው ሁሉ ልብ እንበል የፈቃድ አብዲሳ ያገዛዙ ሸኔ የአማራን ሲጨፈጭፍ ነበር እንዲጨፈጭፍ ተደራጀ የተባለው ከጃልመሮ ኦኤልኤ ጋር እንደሚለያየው ሁሉ መገርሳ ቆራስ ጎበና የሚባለው ሰው በወለጋ አማራ ፋኖ ብለህ አደራጅ ተብሎ ባገዛዙ የተመደበ መገርሳ ቆራስ ጎበና ያደራጀው ያገዛዙ ፋኖ ከነን ጉሴው አለልኝ ፋኖ ቢዛሞ አንሻ ሰይድ እዝ እንደሚለያይ መግባባት አለብን ነው። ወለጋ ላይ ያለ ፋኖ ያገዛዙ ፋኖ ነው የሚል መደምደሚያ መሰጠት የለበትም። እንደዚያ ከሆነ ወለጋ ላይ ያለው ኦኤልኤ ያገዛዙ ኦኤልኤ ነው ጃልመሮ የሚመራው ያገዛዙን ኦኤልኤ ነው ብለን መደምደም አለብን ማለት ነው። እኛ የምናውቀው አርበኛ ንጉስ ይዋለልኝ የሚመራው ፋኖ አፋብን የሚያውቀው የአፋብን አምስተኛው እዝ ነው። ይሄ በሰሞኑ ትርክቶችም እንደቀረበው ግፍ ጭፍጨፋ አስመረሮት አልሞት ባይ ተጋዳይ ሆኖ ራሱን ለማትረፍ የተደራጀ ወጣትና ኃይል ነው። እነመገርሳ ቆራስ እንዲያደራጁ እንዲያሰለጥኑ እንዲያስታጥቁ አገዛዙ ላከ የሚባለው እኛ እናቀውም። ይሄ ኃይል በአደራጅነትም በአመራርነትም በአሰልጣኝነትም ሰሞኑንም